ሰላም እንዴት ናችሁ? ግብዜ እንግዲህ በጎጃም ቀሚስ ማለት ነው። ከሶፊ እንዲሁም ከቀስቴ እንዲሁም ደግሞ የፉ ነው የሚባለው ከነሱ ጋር እንግዲህ እንዳየናት ፏ ብላ መጥታለች በአዲስ ማለት ነው። እንግዲህ ከቢኒ ጋር ባለው ነገር ሰሞኑን እንደደበራት ሁላችንም አይተናል ማለት ነው። ቲክቶክ ላይ እንዲሁም ኢንስታግራም ላይ የሚወስዱት ከቢኒ ጋር ትንሽ ጥሩ አይደለችም እና እሷም ከሱ ጋር እንትን ለማለት ብዙ ነገር እያደረገች አይተናል ማለት ነው። ቢኒ ግን እኔ እንጃ ምን እንዳደረገችው አላውቅም። በአሁኑ ግን በጣም ከባድ ነው የሚሆነው ለግብዣዬ ማለት ነው። ግን አይዲ ግብዣዬ ማለት ነው። ዝም ብለሽ ወደፊት ልጅ ጠንከሪ እንዴ ገና ሰው ምን ይለኛል ተብሎ ከዛ ጋር ተጣላው። አሁንም ደግሞ ከዚህ ጋር ተጣላዋ። አንቺ የገባሽው ለስራ አይደለም። ስለዚህ ስራሽን ስሪ። ይኸው ያልተቀየሩባት ማለት ነው። ጋይስ ከገባ ይጀምራ ቀስቴና ስሟ ይያዘኝ ኮስተር ነው የሚባለው። አባባ ኮስተር እውነትም አባባ ኮስተር አይበገረው ማለት ነው። እና ብዙ ተብሏል። እሱ ራሱ አንድ ባለጌ እንሰራለን እሷ ቤት ለምን ከዛ ድረስ መጣ? ምንም ችግር አለው ያኔ እና ለንዴቷ መጣ እዛ አረፈ በቃ። እና ምንድን ነው ቢኒ ቀንቶ መሰለኝ ጋይስ ያን እንደዚህ በቃ ከንዴቷ በኋላ ነው እንግዲህ ከሷ ጋራ ብዙም ያልሆነው እና እንደውም አሁን ቲክቶክ ላይ ያየሁኝ እና እኔ ቆንጆ አይደለሁም ምናምን የሚል ህይወት አድርጎ ታየሁኝ እና እንዴት ትንሽ እንደተደባበሩ ገባኝ። ለማንኛውም እንግዲህ ቀስቴ ከጎኗ ሆኖ ከሄደች ጀምሮ ዝም እያለች ራሱ ከጎኗ ነበር እና ሰው ስታወራ ነበረ። አሁንም ይኸው አሳይቷል ወንድምነቱን ማለት ነው። እና ግብዣዬ ማለት ነው ፍቅረኛ ምንም አያደርግልሽም ዝም ብለሽ ስራሽን ስሪ ማለት ነው እንጂ ፍቅረኛ ዛሬ ጊዜ ከባድ ነው። ያኔ ስራሽ ነው የሚያዋጣሽ እንዴ። ከቦቼ ጋር ቦቼ ለነገሩ የምሬ ነው የምላችሁና እሱ አሁን ሚዲያ ላይ ብዙም አይደለም ጠፍቷል። ትንሽ ደብሮታል። ደስተኛ አይደለም በመጣላታቸው ማለት ነው። ልክ አሁን ግብዣዬ ከቢኒ ጋር የሆነ ድብርት ውስጥ እንዳሉ ያስታውቃል። እና ግብዣዬ ደግሞ ይሄ እንደሆነ አልፈለገችም። ብዙ ነገር እያደረገች አይተናል። እና ቦቼም እንደዛው ነበር። ብዙም ደስተኛ አይደለም። ወደ ሚዲያ ራሱ አይመጣም። እና ስለዚህ ቦቼም ዝም ብሎ ስራውን ስራ፣ ግብዣዬም እንደዛው፣ ቢኒም እንደዛው። እኔ ቀስቴ ማለት ነው እና በጣም አስገርሞኛል። ከሄደች ጀምሮ ከጎኗ ነው እና እንዲሁም ደግሞ ለእሷ ብሎ ከሌሎች ጋር እስከመጣላት ደርሷል። ለእህቱ ብሎ ማለት ነው። እንግዲህ ራሱ ባይናገርም ቦቼ ግን እኔ ምንም የምደብቃችሁ ነገር የለም ከቀስቴ ጋር ተደባብረናል ብለዋል ማለት ነው። እንግዲህ ያ የተደባበሩበት ምክንያት እንግዲህ ቦቼ በቀስቴ ስልክ ፎሎ ምናምን በማንሳት እንዲሁም ደግሞ የዘቀዘቁትን ፎቶዎች ምናምን ሪፖርት በማድረግ በዛ የተነሳ ለምን አደረግ ብሎ ነው ማለት ነው። በቀስቴ ስልክ ብሎክ ተደረግን ምናምን ብለው የግብዣ ፋሚሊዎች በጠየቁት መሰረት ማለት ነው እና ቀስቴ በቃ ለዚህ ብቻ ሳይሆን ወንድምነቱን አስመስክሯል። አሁንም ከጎኑ እንግዲህ ቀብረር ብሎ መጥቷል ማለት ነው። አባ ኮስተር ነው ስሙ አይያዘኝም ጋይስ የምር አባ ኮስተር እሱም ራሱ ማለት ነው ወደ ሀገሩ ቢመለስ ግን ከጎኗ እንደሆነ ሲናገር ነበረ። እና ግብዣዬ ደግሞ ማለት ነው ዝም ብለሽ ረጋ ብለሽ ሰከን ብለሽ ስራሽን ሰሪ ማለት ነው። ወንድምንም አያደርግልሽም። ተፍቅረኛ ልቅ ወንድምነታቸው ይበልጥብሻል ማለት ነው። ይሄ ሶፊን አገኘሽ። ሶፊ እንግዲህ የስደት እህትሽ ናት ማለት ነው። ያኔ በጣም ብዙ ሰው ሲወዳት ሲያመሰግናት አይተናል። እና ስለዚህ ከሷ ጋር ሆነ ዝም ብለሽ ስራሽን ሰሪ እንዴ። የምን ፍቅረኛ ነው እንዴ? ቦቼንም አየሽው፣ ቢኒንም አየሽው እና ወዶችዬ ማለት ነው። ግን ለምንድን ነው ጥንድ ሆነው ስራ የጀመረውና ሲጣሉ አይቆዩም? ለስራ ነው እንዲሁም ደግሞ ለቢሮ ምናምን እንላለን ማለት ነው። የሚጣሉትም ግን የነ ግብዣዬ እንደዛ አይደለም። እንዲሁም ደግሞ በፊት አሁን እነ ቶፊቅ እነ ሶፊ አንድ ነበሩ። ሲጣሉ ፕራንክ ነው እንላለን፣ ግን እስከ መጨረሻው የተለያዩ አሉ ማለት ነው። ልክ እንደሙና እንደፈኪ እንዲሁም ብዙዎች ማለት ነው። እና ለምንድን ነው ያኔ ለስራ እንኳን የማይስማሙት?
እና ውዶችዬ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ። ግን የግብዣ ፋሚሊዎች ማለት ነው እንዲሁም የእሷ ያልሆናችሁ ግብዣዬ በነገራችን ላይ እንደሌላ ሰው ሰምታ ምናምን ከሚዲያ ላይ የምጠፋ አይመስለኝም። ስለዚህ ባለፉ ደስ ይለኛል። ምክንያቱም ብዙ ጊዜ ተናግራለች ማለት ነው። እንደውም የእሷ ራሱ እንዲሳደቡ አፈልግም እንኳን ሌላ ሰው ያኔ ማለት መልስ እንዳሰጡ ነው የምትለው። ስለዚህ ስለማሰማ ያላችሁት ስለማይሳካላችሁ ዝም ብትሏት ይሻላል ማለት ነው። እንዴ ተስራበት እንደዚህ ልጅ እኮ ለመስራት ነው። ቤተሰቦችን ታታይ ለምን በቃ ብዙ ነገር ተብላለች ማለት ነው። ቤተሰቦቿ እኮ ሂደው አየዋት አይደል እንዴ ልጅ ሂደው አይተዋታል። ሂደም ሊሆን ይችላል ነጋሊብ ላይ ስላየናት ነው የሚዲያ ሰው ምናምን ስለሆነች ያንን ስላየናት ነው እንጂ ሂዳ ሊሆን ይችላል። ለዛ ደግሞ ቤተሰቦችን አሳይ ስትሏት ቤተሰብ አላሳይም እኔን እዚህ የምረግጡኝ የምትስቀዝቁኝ ይበቃል ብላለች። እና እውነቷን ነው፣ አስፈላጊ አይደለም። ቤተሰብን ለምን ታሳያለች? ስለዚህ ስንት ተብላ ስንት ያለፈች ስለሆነ አሁንም ደግሞ በጣም ብዙ ትምህርት እየተማረች ነው። አንዳንድ ከሷ በላይ ያሉትን እህቶቿን እየጠየቀኝ ስለሆነ ሶሻል ሚዲያ ላይ በጣም ከባድ እንደሆነ ጠንካራ መሆን እንዳለባት ከትላልቅ እህቶቿ ደግሞ ወንድሞቿ ምክር እየወሰደኝ ስለሆነ አትሰማችሁም ማለት ነው። ገና አዲስ ነች ለሚዲያው። ያው አሁን እንደዚህ በአንድ ጊዜ ብታድግም ብዙ ፎሎዎች ቢኖራትም ብዙ ሰብስክራይብ ቢኖራትም ዩቲዩብ ላይ ገና እየመጣች ስለሆነ ዝም ብላ አይደለም እንደዚህ እንትን ያለችው ይሄን ሁሉ ፎሎ ያገኘችው ማለት ነው። ሰው ልገባ የቻለችው የሆነ ተሰጥኦ ስላላት ነው። ስለዚህ ተሚዲያ አጠፋም እንዲያውንማ እኮ ደግሞ የቢኒም ፋሚሊዎች ሊያያዟት ነው መሰለኝ። ቢኒ ቶሎ ብለህ ተው ማለት አለብህ። የምሬን ነው የምላችሁ። እንዴ አትችሉም? እዚህ የቦች ፋሚሊዎች እዚህ የእሱ ፋሚሊዎች እንዴ ምንድን ነው የላችሁ የፈለጉት ለምን ታውቃላችሁ? አሁን ለእሱ አላያኔ ከባድ ነው። በቦች እንኳን ራሱ በመሀላቸው እንዲጣም የጸብ ምናምን እንዲፈጠር አልፈለገችም። ሚዲያ እንዲደርስ አልፈለገችም ነበር፣ ግን ደረሰ። ያም ሆኖ ደግሞ ብዙ እያልተናገረችው ነገር አለ ተናግራለች። አሁን ደግሞ በቢኒ የእውነት አሁን ቶሎ የማይታረቁ ከሆነ አስባችሁታል። የሁለቱም ሲሆን በጣም ከባድ ነው የሚሆንባት እና ለዛ ነው የማያገባችሁ ግን ዝም በሉ እና ውዶች፣ እያመሰግናለሁ።